ሰላም ውድና የተከበራችሁ የሁሉ ሚዲያ ቤተሰቦች እንደምን ዋላችሁ? ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምትከታተሉኝ ከልብ አመሰግናለሁ። ወደ ቪዲዮ ወስዳችኋለሁ። ዛሬ እንግዲህ የመጣሁበት ርዕሴ እንግዲህ ደቡብ አፍሪካ ላይ በወገኖቻችን ላይ እየደረሰ ያለውን ግፍ ያው እንግዲህ ሁላችንም ልንቃወም ይገባል። በሳውዝ አፍሪካ እንግዲህ ሲኖሩ ቤተሰቦቻችን ያው ኢትዮጵያውያን ወገኖቻችን በጣም ብዙ ነገር ሀብት ንብረታቸውን ሀገራችን ሁለተኛ ሀገራችን ነው ብለው እንግዲህ ሳውዝ አፍሪካ ሱቅ ከፍተው የተለያዩ ድርጅቶች ያላቸው ወገኖቻችን አሉና በጣም ረጅም ዓመት እንደ ዜግነት ባይኖራቸው እንኳን ከሀገሩ ዜጋ ይበልጥ ሀብታም ብዙ ወገኖቻችን አሉ ማለት ነው ሳውዝ አፍሪካ ላይ። ነገር ግን አሁን የሳውዝ አፍሪካ ሰዎች አሁን እያያችሁ ነው፣ ሰልፍ ሁላ እየወጡ እንግዲህ ኢትዮጵያውያንን ብቻ ሳይሆን እዛ መጤ ከሀገራችን መውጣት አለባቸው ብለው እንግዲህ ሰልፍ እየወጡ ብዙ ነገር እያደረጉ ብዙ ሀብትና ንብረታቸውን እንግዲህ ብዙ ደክመው ያው እዛ ሀገር ሲኖሩ ብዙ አይነት መስዋዕትነትን ከፍለው ገንዘቦቻቸው እየተወረሰ ብዙ ነገር እየተደረጉ እንግዲህ ያን ነገር ሁሉ ተቋቁመው እዛ ሱቅ ከፍተው የተለያዩ ነገር ከፍተው እንግዲህ እየኖሩ ያሉ ኢትዮጵያውያን ወገኖቻችን ላይ ቤታቸውን ሀብት ንብረታቸውን ውድም እያደረጉ የአንድ ኢትዮጵያውያን ወንድም አንዲት ነገር እንኳን የተውለት ነገር የለም እንዳለ ውድም ንድድ አድርገው ተዘርፈዋል። ብዙ እየተዘረፉ ሱቃቸው እየተወሰደባቸው ሀብት ንብረታቸው አንዲት ሰበራ ስንጥር ሳንቲም ነገር ሳይተው እንግዲህ እየዘረፏቸው ነው። ይህን ነገር ደግሞ ማንም እንኳን እያወገዘ አይደለም። የሀገራችን ዜና አውታሮች እንኳን በየትኛውም ዜና ላይ እኔ ሳውዝ አፍሪካ እየተበደሉ ነው፣ ሳውዝ አፍሪካ የሚኖሩ ኢትዮጵያውያን ወገኖቻችን እየተጎዱ ነው የሚል እውነት እኔ አንድም ዜና አላየውም ማለት ነው። ስለዚህ ይህን ነገር ልታወግዙ ይገባል። መንግስት ማየት አለበት። ወገኖቻችን እንግዲህ ይህን ሁሉ ነገር እየደረሰባቸው ነው ያሉት። አንድ ጀግና ኢትዮጵያዊ ወንድማችን እንግዲህ ይህን ነገር ለመቋቋም ራሱን አስታጥቆ ውሾችን ይዞ እየተንቀሳቀሰ ነው። መኪና ላይ ትልልቅ ውሾችን አብሮ እና ታጥቆ መሳሪያ ታጥቆ በተለያየ ሶሻል ሚዲያ እንዲሁም ትልልቅ ዜና አውታሮች እንግዲህ እየዘገቡት ይገኛሉ። መነጋገሪያ ሆኗል ማለት ነው። ወንድማችን ትክክል ጀግና፣ ልናበረታታው ይገባል። ምክንያቱም እዛ ላይ አፈር ግጦ ድንጋይ ምን ብሎ በቃ ደክሞ ያገኘውን ንብረቱን በህገ ወጥ እንደዚህ ሊቀማ አይገባም። ሊቀሙ ሊወሰድባቸው ሊወረስባቸው አይገባም ወገኖቻችን። ለምን እዛ ላይ ስንት ነገር ኢንቨስት አድርገው ብዙ አመት የኖሩ ወገኖቻችን እንዴ በአንድ ሰከንድ ውጡ አይባልም። በህግ በስነ ስርዓት መሆን አለበት። በቃ በጣም ነው የሚያሳዝኑት። እንግዲህ አሁን ይሄ እንደዚህ አይነት ወንድማችን ሁሉም እንደዚህ እንደ ወንድማችን ቢያደርግ ያው ሀብት ንብረቶቻቸውን ማስቆም ይችላሉ። ደግሞ እዛ ኤርትራውያን፣ ኢትዮጵያውያን ብዙ አይነት የተለያየ ሰው ነው የሚኖርበት እዛ ሀገር ላይ። ስለዚህ ባንዴ ውጡልን ባንዴ አይባልም። እንግዲህ አፍሪካውያን ነን፣ ያው በአፍሪካ አንድ ነን። ስለዚህ እንደዚህ ደግሞ መደረግ የለበትም። ሁላችንም ትልልቅ ቻናል ያላችሁ ትልልቅ ሚዲያ ያላችሁ እባካችሁ ድምፅ እንሆናችሁ። አሁንም ምንም ነገር የቆመ ነገር የለም። ሳውዝ አፍሪካ ላሉ ወገኖቻችን ዜና እንድትሰሩላቸው በሁሉም ነገር እንድንተባበራቸው ቢያንስ እንኳን ድምፅ በመሆን የወንድማችንን ነገር ለራሱ ሼር ሪኩዌስት እያደረግን ሰው እንዲያውቅላቸው ሁሉም ያለ ሚዲያ እንዲያውቅላቸው ይህንን ነገር መደረግ አለበት። ቢያንስ ሁላችንም ብንተባበራቸው ጥሩ ነው። ወገኖቻችን ናቸው። በሰው ሀገር ብዙ ነገር ሰርተው ያፈሩትን ሀብት ንብረታቸውን እንደዚህ በአንድ ጀንበር ሲወሰድባቸው ዝም ብለን ማየት የለብንም። ትክክል አይደለም። የሀገራችንን መንግስትም ደግሞ ጣልቃ ገብቶ ማናገር አለበት። ለምን እንደዛ ስንት ደግሞ ያገኙት ሀብት ንብረታቸው መወሰድ የለባትም። በአንዴም ውጡም አይባልም። ስለዚህ ይህንን ነገር እኛም ደግሞ ትልልቅ ቻናሎች ባካችሁ ድምፅ ነው ናቸው ለወገኖቻችን
ከዚህ በፊት በአለፈው ወር አካባቢ ታያላችሁ ብዙ ነገር ጉዳት እየደረሰባቸው በአደባባይ እየተገደሉም አይታችኋል። ባለፈው በአንዴ ብዙ ኢትዮጵያውያን አሁን ደግሞ ሰልፍ እየወጡ ውጡ እያሉ ሰልፍ እየወጡ ነው። ስለዚህ ራስን መከላከልም ትክክል ነው። ወንድም እንደ ወንድማችን ጋራ እየተገናኛችሁ እዛ ኢትዮጵያውያን ያላችሁ ኤርትራውያን ኢትዮጵያውያን ወገኖች አንድ ላይ ሆናችሁ ቢያንስ ሀብት ንብረቶቻችሁን አለማስነካት እንዳይነኩባችሁ፣ እንዳይዘረፍ ቢያንስ ራሳችሁን መጠበቅ አለባችሁ። ስለዚህ እኛም ደግሞ እንተባበራቸው፣ ድምፅ እንሆናቸው። ድምፅ መሆን አለብን። የትኛውም ሚዲያ ምንም አይነት ነገር ዜና አልሰራላቸውም። እኔ አላየውም። እንግዲህ እናንተ አይታችሁ ሊሆን ይችላል። እኔ ግን አላየውም፣ ጭራሽ አላየውም ማለት ነው። እና እባካችሁ ድምፅ እንሆናቸው። በጣም ነው የሚያሳዝኑት። እንግዲህ በጣም ሀብታም የነበሩ ወገኖቻችን፣ ወንድሞቻችን ሀብታም የነበሩ በአንድ ጀንበር ባዶ ምንም ነገር የሌለው ሲሆን በጣም ያሳዝናል፣ በጣም ያናድዳል። እንግዲህ እነሱም ደግሞ እዛ ላይ እየኖሩ አብረው ተመሳስለው እየኖሩ ያሉ ወገኖችን ለምንድን ነው እንደዚህ በአንድ ውጡልን የሚሉ የደቡብ አፍሪካ ሕዝብ ለምንድን ነው እንደዚህ ያደረጉ? ግን ትክክል አይደለም። ቢያንስ እንኳን ኢትዮጵያውያን፣ ኤርትራውያን እንደ አፍሪካ አንድ ነን። ስለዚህ ደግሞ ቢያንስ ሀብት ንብረታቸውን ይዘው እንኳን ወደ ሀገራቸው እንዲመለሱ ነው መሆን ያለበት። እንዲያው ከሆነም እንኳን አይቀር እዛ ብዙ የደከሙ ብዙ ዓመት ረዥም ዓመት ወልደው ተዋልደው ቤተሰብ ፈጥረው ቤተሰብ መስርተው የሚኖሩ ሀገራችን ነው ብለው እንግዲህ እዛ ሀብተው ሰርተው ሀብት ንብረታቸውን ነው እንግዲህ ያጠራቀሙት። እነሱ ደክሞ ያገኙትን ደግሞ መውረስ አይችሉም። እንደዚህ ቢያንስ ውጡ ሲባሉ ሀገራችን ልቀቁ ሲሉ ቢያንስ እንኳን ንብረታቸውን ለምን ይወስዱባቸዋል? ለምን ይቀማሉ? ንብረታቸውን ለምን ይወረስባቸው? እና እዛ ሀገር በጣም ከባድ ነው። እዛ ደቡብ አፍሪካ ላይ በጣም ከባድ ነው እውነት ለመኖር ደቡብ አፍሪካ። እኔ እንደዚህ ስሰማ እንደዚህ ስትሰሙ ከባድ ነው የሚመስል እዛ ሀገር በቃ ሌብነቱ ምኑን በጠራራ ፀሐይ ነው። እና ያን ነገር ነው እንግዲህ ያን ሁሉ አልፈው ነው ይህንን ንብረታቸውን ያጠራቀሙት ማለት ነው ቤተሰቦቻችን፣ ወገኖቻችን። እና ይህን ነገር እንደዚህ ያጠራቀሙትን ሀብት ንብረት ደግሞ እንደዚህ በአንድ ጀንበር ሲያጡ በእውነት ያሳዝናል። እና እባካችሁ ተባበሯቸው፣ እባካችሁ ዜና ስሩላቸው። ቢያንስ እንኳን ሁሉም ሰው እንደ አጀንዳ አድርጎ ሁሉም ቢዘዋወርላቸው ያው መቼም የተለያየ ቦታ ላይ ይደርሳል እና የወገኖቻችንም ስቃይ መከራ እንዲያልፍ ባለፈው እንዳያችሁት አሁንም ደግሞ ባዶ ያለ ምንም ነገር እያስቀሯቸው ነው እና ምንም የቆመ ነገር የለም። ይህ ነገር ደግሞ እንዲስተካከል ቢያንስ የሀገሩ መንግስት ለሀገሩ መንግስት እንግዲህ ብዙ ህዝብ ነው እንግዲህ ይውጡልን እያሉ ሰልፍ ሲወጡ ይውጡ፣ በቃ እኛ መጤ አንፈልግም፣ እኛ የሀገሩ ዜጎች ነው መኖር ያለብን፣ ይውጡልን እያሉ ነው እንግዲህ። ግን ለምን እንደዚህ እንደሚሆኑ ያሳዝናል። ግን የእውነት የሰው ሀገር እርግጥ የሰው ሀገር የሰው ነው፣ ሀገራቸው ነው፣ መብታቸው ነው። ግን ቢሆንም ደግሞ እንደዚህ ሀብት ንብረታቸውን ቀምተው ሳይሆን ማባረር ያለባቸው ከነ ሀብት ንብረታቸው ከነ ሙሉ አካላቸው ምንም ነገር ሳያደርጉ ነው መውጣትም ያለባቸው። እንደ ህጉ ከሆነ ሀብት ንብረታቸውን ቀምተው እነሱ ደክመው ያገኙትን ወስደው አይደለም ማባረር ያለባቸው። እና እባካችሁ መንግስትም ቢሆን ይይላቸው ችግራቸውን እዛ እንዴት ሆነው እየተጎዱ እንደሚኖሩ። አሁን በሚታየው ውዥንብር ብዙ ነገር እየጠፋባቸው ነው። ንብረታቸው የሰው ህይወትም ንብረትም ቢሆን ስንት ተደክሞ የሚገኝ ነገር ነው። እንዲህ በአጉል ባንዴ ህይወታቸውን እንዲጨልምባቸው መደረግ የለበትም። እና እባካችሁ ድምፅ እንሆን። ሁላችሁም ቪዲዮ ስሩላቸው፣ ሼር አድርጉ። በተለይ አንድ ያንን የወንድማችንን ውሾች ይዞ ቪዲዮ ላይ ያስገባላችኋለሁ። ውሾቹና ራሱን ከባድ መሳሪያ ይዞ ራሱን እየጠበቀ ነው እና መኪናው ላይ ቁጭ ብሎ እንነጋገር እያለ ነው። ኤርትራውያን ኢትዮጵያውያን እንገናኝ እንነጋገር እያለ ነው። እንግዲህ እዛ የምትኖሩ ኢትዮጵያውያን ኤርትራውያን ደግሞ አንድ ላይ ከዚህ ከወንድማችን ጋር ተባብራችሁ ራሳችሁን መጠበቅ፣ ሱቃችሁን ንብረታችሁን መጠበቅ አለባችሁ። ቢያንስ ንብረታችሁን ሱቃችሁን ጠብቁ።
አንድ ላይ ተነጋገሩ፣ አንድ ላይ ሁኑ። አሁን ለጊዜው ይሄ ነገር እንዲስተካከል መሆን አለበት። ይህ መንግስት ደግሞ ይይላቸው ችግራቸውን። በተለያየ ሀገር ኢትዮጵያውያን ሲጎዱ ሁሉም ቪዲዮ ይሰራል። ታስታውሳላችሁ ከዚህ በፊት ሳውዲ ላይ ወገኖቻችን፣ ሊቢያ ላይ እንደዚህ በስደተኞች ወገኖቻችን ላይ ብዙ ችግር ሲፈጠር ያው ሁሉም ሰው ቪዲዮ ሲሰራ ምን ሲል አይቻለሁ። እና ነገር ግን ስለነኚህ ስለ ደቡብ አፍሪካ ስለተፈጠረው ነገር ግን እኔ ምንም አይነት ዜና ምንም አላየውም። እና እባካችሁ ድምፅ ሆኗቸው። በጣም ነው የሚያሳዝኑት። እንደዛ ደክሞ ያገኙትን ንብረታቸውን በዛ ላይ ጉዳትም የደረሰባቸው ስለሆነ ሁላችንም ድምፅ እንሆናቸው። በተለያየ ቦታ ድምፅ እንደምንሆነው ለሁሉም ለነኚህም ደግሞ ለሳውዝ አፍሪካ ወገኖቻችን፣ ለደቡብ አፍሪካ ወገኖቻችንም ደግሞ ድምፅ እንሆንላቸው። ከዚህ በፊት ለሁሉም ድምፅ እንደምንሆነው አሁንም ደግሞ ለነኚህ ሳውዝ አፍሪካ ለሚኖሩ ወገኖቻችን ድምፅ መሆን አለብን፣ መተባበር አለብን። በዚህም ደግሞ ልናግዛቸው ይገባል። በሌላ ነገር እንኳን ማገዝ ባንችል እንኳን ድምፅ በመሆን ግን ልንረዳቸው ይገባል ማለት ነው። ልክ ነው። እንደዚህ የደረሰባቸውን ነገር እያየን ነው። ስለዚህ ሁላችሁም ድምፅ ናቸው። እባካችሁ ድምፅ ናቸው። በሰው ሀገር ለዛም አፍሪካ እንግዲህ አንድን እነሱ ቢገባቸው ኑሮ አንድ ቤተሰብ ነበርን። እነሱ ግን ይሄ ነገር አልገባቸውም። አሁንም ቢሆን ወገኖቻችንን ስደተኞች በሳውዝ አፍሪካ ብዙ በደል እየደረሰባቸው ነው እንደምታዩት። ይሄ ነገር ደግሞ እንዲቆም ድምፅ እንሆናቸው። ሁላችንም በተባብረን ድምፅ ብንሆናቸው ወገኖቻችን ከብዙ ነገር ያው ድምፁ ሲዘዋወር ከብዙ ነገር ይድናሉ። ስለዚህ ባካችሁ ድምፅ እንሆናቸው። እውነት ድምፅ እንሆናቸው። በጣም ነው የሚያሳዝኑት። ለሌላ ቦታ ሌላ ጊዜ ድምፅ እንደምንሆነው ተባብረን አሁንም ቢሆን ለእነኚህ ወገኖች ድምፅ መሆን አለብን። ድምፅ ሆኑ። ቤተሰቦች ሻር ላይክ እያደረጋችሁ ድምፅ ሆኗቸው። በሁሉም ቦታ ላይ ይሄ ድምፃቸው እንዲሰማ ያንን ነገር እንዲቆምላቸው አሁን የተፈጠረባቸው ውጡ የሚሉትን ነገር ንብረቶቻቸውን የሚወሰድባቸውን ነገር እንዲቆም ሁላችንም መተባበር አለብን። በምንችለው ቢያንስ እንኳን በምንችለው እኛ ከዚህ ውጪ ምንም ማድረግ አንችልም። መንግስት ነው ይሄንን ነገር ማስተካከል የሚችለው። ነገር ግን እኛ ግን ማድረግ የምንችለው ምንድነው? ድምጽ በመሆን ለነኚህ ለቤተሰቦቻችን ድምጽ በመሆን ብናግዛቸው እነሱም ቢሆን ድምጽ ሆኖን እባካችሁ ብሏል። አብሶ ያን ወንድማችን ውሾቹንና መሳሪያ ታጥቆ ራሱን እየጠበቀ ያለ እንደዛ አይነት ወንድሞቻችን ሁሉም እንደዛ ሆኖ ራሳቸውን ቢጠብቁ ከሁሉም ነገር ቢያንስ ከንብረታቸውም ከራሳቸውም ከህይወታቸውን መጠበቅ ይችላሉና ከወንድማችን ጋር ተባበሩ፣ ተነጋገሩ። ይህንን ነገር ደግሞ ሁሉም ሰው ቪዲዮ እንዲሰራላቸው እንዲሰማላቸው ድምፅ እንዲሆኑ ትልልቅ ቻናል ትልልቅ ሚዲያ ያላችሁ እናንተ ቢያንስ ተደራሽነት አላችሁ። ለነሱ ድምፅ ብትሆኑ ተደራሽነት አላችሁ ማለት ነው። ያንን ነገር እነሱ ያው ለሁሉም በተለያየ ሀገራት ይደርሳል ድምጻቸውና ይህንን ነገር አብረን እንሁን፣ አብረን እናግዛቸው።